እችን ሲያጭር የቪዲዮ መልእክት ሰምተን እንመለስ። አንድ የአህባሽ ሼክ ማለት ነው ልጆቻቸውን ከነሱ ስር ያሉትን ማለት ተከታዮቻቸውን ጫት አትቃሙ ብሎ ሲከለክሉ ሰምታችሁ ታውቃላችሁ? እንደው እስኪ በህይወታችሁ እንደው በቪዲዮ ሊሆን ይችላል ወይ መስጂድ ውስጥ ሆናችሁ ምናምን እንግዲህ የምናውቃቸው ضሉ ወአضሉ ጠመው ያጠመሙ ማለት ነው። ወልዒያዙ ቢላህ አንድ ቀን ጫት ይጎዳል። ኦኬ እንግዲህ በጫት ስንቱ እያበደ ነው፣ ስንቱ እየከሰረ ነው፣ ስንቱ ትዳሩ ኧረ ስንት ነገር በሳይንሱም የተረጋገጠ ነው ጎጅነቱ፣ ምንም ጥያቄ የለውም። ኦኬ እያወቁ አይከለክሉም። ኧረ ምን መከልከል እንደው ቀንሶ ይሄ እንደው ጫት ይቻላል ብለው ፈቷ የሚሰጡ ጀግኖች እኮ ናቸው። እስልምና ጎጅን ነገር ይፈቅዳል ብለው በአደባባይ ፈቷ የሚሰጡ ናቸው። ሰላም አለይኩም ወራህመቱላህ። ዛሬ ጁምዓ ነው። ጁምዓ ሙባረክ ብያለሁኝ። ትናንትና በፎዚያ ላይ በሰራሁት ቪዲዮ ሀሳብ አስተያየት ለሰጣችሁ ሰዎች አመሰግናለሁኝ። በሀሳባችሁን በስድብ ደግሞ የገለጻችሁት ምክሩ አልገባችሁም ማለት ነው። እናንተ ጤነኛ ናችሁ ብዬ አላምንም። የአእምሮ ችግር አለባችሁ፣ አእምሯችሁን ታከሙ። ስለ እናንተ ምንም ነገር የምለው ነገር የለም። እንዴት ሳንሰዳደብ ሀሳብ እንለዋወጥ? ከምንናገረው ሀሳብ በላይ ደግሞ ወንድምና እህትነት ይቀድማል፣ እስልምና ይቀድማል። ያንን እናስቀድምና አደብ ይኖረን፣ ስነ ስርዓት ይኖረን የሚል መልእክት እየተላለፈ እዛ መልእክት ላይ እንዴት ስድብ ታደርጋላችሁ? እኔ ልጅቱን እንድትሰድቧት እኮ አይደለም እኮ ቪዲዮ የሰራሁት እንድንታረም ነው ሁላችንም። እና ይሄም ወንድም ከዚህ በፊት አንድ ቪዲዮ ሰርቼበት፣ በነገራችን ላይ እስልምናን ስቀበል በጣም ደስ ካላቸው ወንድሞች በአካል መጥቶ አግኝቶኛል። ደስ ብሎኛል። ጀዛኩም አላህ ኸይር ብያለሁ። በዛ ግን ማህበራዊ ሚዲያ ላይ ለምንናገራቸው ሀሳቦች ደግሞ ሀሳብ በሀሳብ የማስቀመጥ መብት ስላለን እንደዛ አይነት ባህል ወግ መልመድ አለብን። እንደባለፈው ለምን ቪዲዮ ትሰራብኛለህ ብለህ እንደማትጀምር ተስፋ አደርጋለሁ። ስለዚህ አሁንም በዚህ ወንድም ላይ የምሰራውን ቪዲዮ በስድብ ሀሳብ አትግለጹ። አሁን የፎዚያ ተቃራኒ ነን ብላችሁ ራሳችሁን የምትቆጥሩ ትሳደባላችሁ። ደግሞ የእሱ ተቃራኒ ነን ብላችሁ የምታውቁ ሰዎች ደግሞ አትሳደቡ። ለምሳሌ ይሄ ወንድም ያለው ምንድን ነው? ቋንቋውን መድገም ባልፈልግም ሰምታችሁታል። እኔ ለምሳሌ የደሴ ልጅ ነኝ። የደሴን አካባቢ ወግ፣ ስርዓት፣ ባህል በደንብ ጠንቅቄ አውቃለሁኝ። እነሱም ጫት የማይቀሙ ልጆቻቸውም ጫት በደረሰበት የማይደርሱ ብዙ ሰው ነው የማውቀው። ብዙ ሰው ማለት ነው። ብዙ የእስልምና መምህሮች፣ ብዙ የእስልምና አስተማሪዎች የነሱም ጨዋነት፣ እነሱም ሱሰኛ አይደሉም፣ ጫት በእጃቸው የማይነኩ ልጆቻቸው የማይነኩ ታታሪ ሰራተኞች ያፈራች ሀገር ነች ወሎ። እንግዲህ ከተማው ላይ ያለው ከሆቴልና መጠጥ ቤት ንግድ ውጭ ከተማ ላይ ያለው የንግድ እንቅስቃሴ በሙሉ ሙስሊሞች ናቸው። ታታሪ ሰራተኞች ናቸው። ልጆቻቸው ዲሲፕሊን ናቸው። ብዙ ሰው መቁጠርና ማስቆጠር እችላለሁ። ግን ሁልጊዜ የምላችሁ ስሜታችን፣ ጥላቻችን ሲናገር አናቀውም፣ የሚያደርገንን አናቀውም። አሁን ከምናወራው ንግግር በላይ ወንድምና እህትነቱ አይበልጥም? እስልምና አይበልጥም? በሰው ላይ እንዲህ እጅ ጭነን አንድ እኮ ነው ያለው ሙሉ በሙሉ። በእንደዚህ አይነት እኔ ሀሳቡን መናገር ስለማልፈልግ ነው። በእንደዚህ አይነት ሀሳብ ያሉ ወላጆች ልጆቻቸውን ጫት ሐራም ነው ብሎ ሲናገሩ ሰምታችሁ ታውቃላችሁ ወይ? እሱም ብቻ አይደለም ትክክለኛ ነገር ነው ብሎ ፈትዋ ሁሉ ሲሰጣሉ አለ። ምን ማለት ነው? አሁን የት ቦታ ላይ መቼ አንድ ግለሰብ ወይ አንድ ቃልቻ ወይ አንድ ሼክ የተናገረው ነገር የሙሉ ሰው አድርጎ መቁጠር ጀጅ ማድረግ ይቻላል? ይሄ ይጠቅማል እስልምናን? ለዚህ ነው ጥላቻችሁ፣ ስሜታችሁ ሲናገር ጥቅም አይኖረውም፣ ለእናንተም አይጠቅምም፣ ወንድሞቻችሁን ገንዘብ አያደርግም፣ ለሰሚውም ደግሞ ያረክሳል። እንዴት በጅምላ ይፈረዳል እንደዚህ አይነት ፍርድ? እና እኔ ወንድም የምጠይቅህ አንተ ወጣት ነህ፣ በአካልም አግኝቻለሁ፣ ብዙ ነገር ተስፋ እናደርጋለን። ካንተኛ የምንጠብቀው ትልልቅ እውቀት ያላቸው ነገሮች እያወራህ በግራም በቀኝም ያሉትን አንተንም ሁላችንንም ጠቅልሎ የሚበላ ሐሳብ ነው እንጂ ማምጣት ያለብህ በተቃራኒ ጎራ ሁነን እርስ በራሳችን ስንሰዳደብና ስንዘላለፍ ብንውል የምናመጣው ውጤት የለም። የሰው መሳቂያ ነው ምን ሆነው። ኢትዮጵያ ውስጥ እይታዎች ይኖራሉ። እነዚህ ወሃብያ፣ ሰለፊ፣ ሺኒ፣ ሱኒ ምናምን አልሐበሽ ምናምን የሚባል ሃይማኖት የለም።
ያለው እስልምና ነው። እስላሞች ሆነን ግን የተለያየ እይታና አመለካከት ሊኖረን ይችላል። የሰው እይታና አመለካከትን ሐሳብ ደግሞ ማክበር ግዴታ ነው። የተሳሳተ አመለካከትና እይታ እንኳን ቢኖራቸው ይሄ ነገር ትክክል አይደለም ብለን ጨዋ በሆነ መንገድ ነው እንጂ ሰዎችን አስረድተን ገንዘብ ማድረግ ያለብን የበለጠ ከኛ እንዲርቁ በእኛ ላይ ጥላቻ እንዲነሳ ከኛ እንዲሸሹ የሚያደርግ ቋንቋ መናገር የለብንም። ምናልባት ይህን በአንተ ቪዲዮ ሊሰራ እችላለሁ፣ እኔንም ይመለከታል። ተመሳሳይ በእንደዚህ አይነት መንገድም ሀሳባቸውን የሚገልጹ ወንድምና እህቶችን ትምህርት ይሰጣል ብዬ ስላሰብኩ ነው። አንተ ወጣት ነህ፣ ካንተ ተነስቼ ስናገር ሀሳብ በሀሳብ መጫወት ነው እንጂ ክብርህ እንደተነካ አድርገህ መቁጠር የለብህም። ስለዚህ እኔ የተለየ እይታ ሊኖረኝ ይችላል፣ አንተ የተለየ እይታ ሊኖር ይችላል። እይታችንን ሰላማዊና ጨዋነት በተሞላበት መንገድ በትህትና እንነጋገራለን። ካልተግባባን አንተ በእይታ ትቀጥላለህ። ግን ሙስሊም ወንድሜ ነህ፣ ሙስሊም ወንድምህ ነኝ። አሁን የምትቃወማቸው ሰዎች ሙስሊም ወንድሞቼ ናቸው። ግን ሁሉም ይፈራረዳሉ። ሙስሊሞች አይደሉም እያሉ ፍርድ ያላህ ነው ብለው ሁሉም ይፈራረዳሉ፣ ድምድም ያደርጋሉ፣ ጄጅ ያደርጋሉ። ይሄ ጥሩ አይደለም። ስለዚህ ሰዎቹን ገንዘብ የማድረግ በቀና መንገድ እንዲሄዱ ከሆነ በእንደዚህ አይነት መንገድ ሰውን ከተሳሳተ መንገዱ መመለስ አንችልም። ስድብ ሰዎችን የበለጠ እያራቀ እያበሳጨ ስሜታዊ እያደረገ እርስ በራሳችን እንዳሮጊት ጥርስ እያፋጨን ከመሰዳደብና ከመተታቸት ውጭ ምንም ለእስልምና የምንጠቅመው ነገር የለም። እስልምና ሰላማዊ መንገድና ለአላህ መታዘዝና የሰላም መንገድ ነው ብለን ካመንን ሰላማዊ በሆነ መንገድ ነው ሌሎቻችን ሀሳቦቻችን ማስረዳት ያለብን እንጂ ጀጅ እያደረግን እንደዚህ እየፈረድን እንዲህ ያሉት እንትኖች ለልጆቻቸው ጫት ማቃም ያበረታታሉ። እንዴት ይባላል? ነውር እኮ ነው። በጣም አይባልም። እንዴት ይባላል? አንዱ ሱሰኛ ያወራውን ነገር ይዘህ የሁሉ ሙስሊም አድርገህ እንዴት ታስቆጥራለህ? እና በእኛም አካባቢ አንተ የምትለው ባዕድ ነገር ነው ምናምን ሳይሆን ብዙ ሰዎች ለሰላማዊ መንገድ ነገሩ ሲጠቀሙበት ኑሯል። አሁን ደግሞ ባለው ደግሞ ንቃተ ህሊና እነዛን ነገሮች የማይጠቀሙ ብዙ ሙስሊሞች አሉ። ልጆቻቸውን በዛ በደረሰበት ነገር የማይደርሱ አሉ። እና ስለዚህ አንተ ወጣት እንደመሆን መጣም የተደራጀ ሀሳብ ይዘህ መጥተህ ሁላችንንም ከፍ ሊያደርግ ስርዓት ልንይዝ ሊያበረታታ የሚችል ነገር ነው እንጂ ካንተ የምንጠብቀው እንደ ሌሎች እንዲህ እየተባለ መተራረብ ይሄ ፖለቲካ አይደለም፣ ሃይማኖት ነው ለማለት ፈልጌ ነው። ሀሳብህን በጤነኛ መንገድ ትገልጽልኛለህ ብዬ ተስፋ አደርጋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም ቀን።